እዚህ ጋር ያለችው ስክሪንሾት ነች። አንድ አሜሪካዊ ውጭ ጉዳይ ሚኒስትር ማነው የአሜሪካ መከላከያ ሚኒስትር የተናገሩት ቃል ነው። ምን ይላል መሰላችሁ? አሜሪካዊን ካስፈራራ ወይም ከገደልክ በዓለም ላይ የትኛውም ቦታ ላይ ብትሆን ያለህበት ድረስ አድነን ያለ ጥርጥር ያለ ምህረት እንገላለን ነው የሚለው። ዝም ብሎ ፉከራ ይመስላል፣ ማስፈራሪያ ይመስላል። አብዛኛው ሰዎች እንደዛ ነው የሚያስቡት፣ ግን አይደለም። እሴታቸው ነው። ናሽናቸው የተገነባበት እሴቱ አንዱ እሱ ነው። ለምን መሰላችሁ? አሜሪካና እስራኤል ዓለም ላይ እጅግ ሀያል ኔሽን እንዲሆኑ ያደረጋቸው አንደኛው ይሄኛው እሴታቸው ነው። የሚያውቁት አንድ ነገር አለ። ኔሽን ማለት ወይ ሀገር ማለት ዜጋ እንደሆነ ጠንቅቀው ያውቁታል። ስለዚህ ከምንም ነገር በላይ ለዜጋው እጅግ የበለጠ ክብር ይሰጣሉ። ስለዚህ ዜጋቸው ከተነካ እቺ እውነት ነች፣ የገባበት በምድር ላይ የትም ስፍራ ላይ ሆን ይላል፣ ያለ ምህረት እናጠፋለን። አሜሪካዊን መንካት አትችልም፣ ማስፈራራት እንኳን አትችልም። እሴታቸው የተገነባው በዚህ ነው። ተመልከቱ። መንግስታቸው ኦፕሬት የሚያደርገው የሚሰራው በዚህ መርህ ነው። በቃ የትኛውም ፖለቲካ ፓርቲን የሚመራ መሪ ፕሬዝዳንት ቢመጣ የማይቀየረው ምንድነው? ለዜጎቻቸው የሚሰጡት ቦታ፣ አክብሮት ሁሌም አይቀየርም። ከዚህም የተነሳ ዜጎቻቸው ለሀገራቸው ሲሉ ህይወታቸውን እንኳን ይሰዋሉ። ያለምንም ወደ ኋላ ማመንታት ዜጎቻቸው ለሀገራቸው ክብር ነፍሳቸውን ህይወታቸውን አሳልፈው ይሰጣሉ። አንድ እስራኤላዊ ዜጋ በሀገሩ ጉዳይ ላይ ብትመጣበት የሀገሩ ምስጢር አሳልፈ ስጥ ብትለው ህይወትን ውሰድ ይኸው ይላል እንጂ የሀገሩ ምስጢር አሳልፎ አይሰጥም። በብዙ ሀገራት እንደዚህ አይነት ዜጎች እንደዚህ አይነት ነገር ሲያደርጉ እናያለን። እዚሁ ኢትዮጵያ ውስጥ እንኳን አሁን መንግስት ባለፈው የሆነ ዝግጅት ላይ ሶሪ እኔ የአድዋ ድል አከባበር ለማለት ትንሽ ስለሚከብደኝ የሆነ ዝግጅት ልበለው፣ በዛ ላይ የሚለፍፈው ነገር ምንድነው? በቃ ባንዳ ድሮም ነበር አሁንም አለ። ባንዳ የራሱን የቤት ስራ ሰርቷል ወይ ነው? የራሱን የቤት ስራ ሰርቷል? ለዜጋው የሚሰጠው ክብር ምን ያክል ነው? የመጀመሪያው ጥያቄ። ዜጋውን በየትም ቦታ ላይ ዜጋው አደጋ ላይ ቢወድቅ ደርሶ ለማዳን አትሊስት አይነው አቅሙ እንደሌለን በጀቱ እንደሌለን ይሄን ያክል ፓወር እንደሌለን አውቃለሁ። ዲፕሎማሲያዊ ጥረት እንኳን ያደርጋሉ። እሺ ተውት፣ ውጭ ሀገር ላይ የሚሆነው ተውት። ሀገር ውስጥ ዜጋው በየቦታው ሲገደል የሆነ ነገር ሲደርስበት መንግስት እውነት ለዜጋው ቫልዩ ሰጥቶ ለማዳን ቁርጠኛ ነው ወይ? ይሄን የቤት ስራ ሳይሰራ አንድ ዜጋው ሀገሩን ከዳ እንደዚህ ያደረገ ከውጪ ኃይሎች ጋር ማለት አይቻልም። በእውነት አንድ ልጅ ከቤተሰቡ ውስጥ ወጥቶ ከጎረቤት ጋር አብሮ ያንን ቤተሰቡን መልሶ ማጥቃት ከጀመረ ቤተሰብ ውስጥ ችግር እንዳለ ነው እኔ የምረዳው። በቃ እዛው ቤተሰብ ውስጥ ወላጆቹ ጋር ኦር ዋትኤቨር እዛው ቤተሰብ ውስጥ ችግር እንዳለ ነው የምረዳው እንጂ ያንን ልጁን ብቻ እሱ ላይ ብቻ አልፈርድም። ስለዚህ አሜሪካና እስራኤል
በዓለም አስፈሪ ሀገር ሆኖ ሲባል እንዲያው ከመሬት ተነስተው ድንገት የሆኑት እንዳይመስላችሁ። መሳሪያም አይደለም፣ ቴክኖሎጂም አይደለም። ለዜጎቻቸው የሚሰጡት ክብር፣ ለዜጎቻቸው የሚሰጡት ቫልዩ ሀያል ኔሽን እንደሆኑ አድርጓቸዋል። በቃ እስራኤል ውስጥ ገብተህ መሰለል ትችላለህ። የሌላ ዜጋ ሆነ እስቲ ቻልበትና እስራኤል ውስጥ ገብተህ ለሀገሬ ልትሰለል ትችላለህ? ዩ ካን ዱ ዳት ዩ ካን ዱ ኔቨር። ዋይ? እስራኤል ናት። የእስራኤል ዜጋ ግን በዓለም ላይ ባሉ ሀገራት እንደፈለገ እየዞረ ስለላ ስራ ሰርቶ ለሀገሩ የሚጠቅም ነገሮችን ያቀርባል። ተሳስተው እዛው ስለላ ላይ ያሉ ቢያዙ እንኳን ምንም አይነት መረጃ አይወጣም። ምንም አይነት የእስራኤል ደህንነትን የሚጎዳ መረጃ ከዛ ሰውዬ ልታገኘው አትችልም። ለምን? ህይወቱን ራሱን ለሀገሩ አሳልፎ ስለሚሰጥ። ይሄ እሴት ያልተገነባበት ሀገር እኔ ብያቸዋለሁ። ሀገር ማለት ዜጋ ነው። የአሜሪካን ፓስፖርት የያዘ ሰውን እዚሁ እኛ ሀገር መንግስት እንዴት እንደሚያከብርና እንዴት ከማክበር አልፎ ምን ያክል እንደሚፈራ ሁሉ ሁላችንም እናውቃለን። ያ ከምንድን ነው የመጣው? እዛው እነሱ ለዜጎቻቸው የሚሰጡት ቦታ ነው እንጂ የተለዩ ሰዎች ስለሆኑ አይደለም፣ ወይ እጃቸው ላይ የተለየ መሳሪያ ይዘው ስለሚዞሩም አይደለም። በዚች ስክሪንሾት ምክንያት እንደውም የሆነ ነገር ልበል ብዬ ነው። ዜጋ ሀገሩን የሚያከብረው ሀገሩ መንግስቱ ዜጋውን ሲያከብር፣ ለዜጋው ሲቆረቆር፣ ዜጋው ደግሞ ለሀገሩ ይቆረቆራል። አይነጣጠሉም። እኔ ዜጋን እንደፈለግኩ አደርገዋለሁ፣ ዜጋው ግን ሀገሩን ይውደድ። ነቨር ዩ ካንት አቺቭ። ስለዚህ በዚህ አንደርስታንድ ብናደርግ ጥሩ ነው። ሰላም ነው።